ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። ብሩኬ ለሀይሚዬ ሽማግሌ ሊልክ ነው እንግዲህ ለፋሲካ። ከዚህ በኋላ ላሉት ቀናቶች ደስ የሚሉ ጊዜያቶች ይመጣሉ ብለን ደስታችንን ሳንጨርስ እንዴት አርሰናል ይሸነፋል? እውነት ነው የምላችሁ እንዴ! ደስታችን ሙሉ እንዲሆን አርሰናል ማሸነፍ ነበረበት። ግን ደግሞ ችግር የለውም ወደፊት ስለሚያሸንፍ ማለት ነው። እውነቱን ስነግራችሁ ማለት ነው አርሰናል ቢያሸንፍ በጣም ደስ ይለኝ ነበረ። ምክንያቱም እኔ አርሰናልን የማውቀው ሌሎችንም ክለቦች የማውቃቸው በጨሪቃዎች ስለሆነ ማለት ነው። እኔ ደጋፊም አይደለሁም። ስለ ኳስ የማውቀው ጉዳይ የለም እውነቱን ስነግራችሁ ማለት ነው። ግን የብሩኬ ኩርፊያና ቁጣ ይታየኛል ነው የምላችሁ። የሆነ ጊዜ ላይ ሀይሚ ፕራንክ አድርገው ነበረ። ከዛ አርሰናል ተሸነፈ ማለት ነው። በዛ ሰዓት የብሩኬ ፊትና ቁጣ ወይኔ ሲያስፈራ ነው የምላችሁ። ሀይሚ ግን ትናንትና እንዴት ብለሽ አድረሽ ይሆን? እንግዲህ እንደምታዩት እዚህ ጋር ሀይሚና ሚፍታ የሚያደርጉትን አያውቁምና ይቅር በላቸው ይላል። ዛሬ በተቻለሽ መጠን ራስሽን ጠብቂ ይላል። የኔ እናት ሀይሚዬ ማለት ነው። አንተ ምን አለብክ? ሩቅ ሆነህ ታቀሳስራለህ። ይብላኝ ለኔ ብላለች። እንዲ ወጣ ገቢ ያለ ሰው ነው እንዲ። በጣም ከባድ ነው እውነቱን ስነግራችሁ። በጣም የኳስ አድናቂ ስትሆኑ፣ ወዳጅ ስትሆኑ በጣም የሆነ ስሜት አላቸው። እውነቱን ስነግራችሁ እኔ ስለ ኳስ የማውቀው ጉዳይ የለኝም። እውነቱን ስነግራችሁ ደጋፊም አይደለሁም አድናቂም አይደለሁም። እኔ ስለ ኳስ ምን እንደሆነ አላውቅም። ብቻ ቲቪ ላይ ሲታይ ብቻ ነው የማየው። እና ትምህርት ቤት ስንማር ድሮ እንጫወት ነበረ። ከዛ ውጭ ግን እኔ የማውቀው ጉዳይ የለም ነው የምላችሁ። ግን ጨሪቃዎችን ወክዬ ግን እኔ የአርሰናል ደጋፊ ሁኜ ነበረ ነው የምላችሁ። በቃ ሁኜ ነበረ፣ ግን ተሸነፋሉ። ግን ይሁን ነገ ሌላ ቀን ነው። ግን ሌሎኞቹ ደጋፊዎች ግን እንደዚህ ወተት ምናምን እያደረጋችሁ ግን አታሟርቱ እንዴ! ማሸነፍ እንዳለ መሸነፍ እንዳለ ግን እንዳትረሱ ለማለት ያክል ነው። እና ብሩክ ወንድማችን ደግሞ እንዳትበሳጭ፣ እንዳትናደድ። ነገ ሌላ ቀን ነው። ገና እና አብሳላት ሲመጡ፣ ገና 4 ልጆች ሲመጡ፣ ገና ከልጆች ጋር ቁጭ ብለህ ከምትወዳት ሚስትህ ከንግስት ጋራ ከሀይሚዬ ታደሰ ጋር ሆነ ቁጭ ብለህ አስባችሁታ። በቃ ቁጭ ብለው ቲቪ ሲያዩ አርሰናል ሲያሸንፍ አያችሁ፣ ሰምታችኋል። እሺ። እና ብቻ ቢያሸንፉ እኔ በጣም ደስ ይለኝ ነበረ። ያው የብሩኬን ደስታ ማየት ስለሚያስደስተኝ እውነቱን ስነግራችሁ ማለት ነው። በጣም ተዘጋጅቶ ነበረ፣ በጣም ደስተኛ ነበረ ሰሞኑን ማለት ነው። በቃ ዝግጅት ላይ ነበረ ምናምን እና በቃ ምንም ማለት አይደለም። ነገ ለሚመጡ ጨዋታዎች እንደሚያሸንፍ እርግጠኛ ነኝ ከፈጣሪ ጋራ ማለት ነው። ደግሞ ተጫዋቾቹ ደግሞ ጠንከር በሉ እንዴ፣ አሸንፉ። እናንተን የሚደግፉ ሰዎች እኮ ስንት ሰው እንደሚበሳጭ በጣም ማርያምን ነው የምላችሁ። የሆነ ክለብ ሲሸነፍ በቃ የተሸናፊው ሰው እንዴት እንደሚበሳጭ ነው የምላችሁ። እና እውነቱን ስነግራችሁ እንግዲህ ወደ ቪዲዮ ስመጣላችሁ ማለት ነው። ትናንትና ብሩኬ በሰራው ቪዲዮ ሽማግሌ ሊልክ ነው። እኛ በጣም ደስ ይለናል። እውነቱን ስነግራችሁ በጣም ደስ ነው የሚለን ማለት ነው። ሀይሚዬና ብሩኬ ሽማግሌ ልኮ ተጋብተው በቃ እዚህ የሚንጫጫ ህዝብ ጸጥ ይል ነበር። ምቀኛ አስመሳይ ምናምን በቃ ጸጥ ይል ነበረ ማለት ነው። እኛም ምረፍ እንል ነበረ በቃ አደለ እንደ ቤተሰብ እኛ የምንፈልገው ይሄን አደለ እንዴ እነሱን ስለምንወዳቸው እነሱ አንድ እንዲሆኑ ስለምንፈልግ ነው። ይህን ደግሞ የምንፈልገው ሁለቱም መልካም ልጆች ስለሆኑ አያችሁ። ብሩኬ ሀይሚ የብሩኬ ሁለቱም መልካም ልጆች ስለሆኑ አንድ ሆነው ብናያቸው በጣም ደስ ስለሚለን ነው። በነገራችን ላይ ደግሞ አንድነታቸውን የማትፈልጉ አንዳንድ እዛኛው መንደር ላይ አንዳንድ ሰዎች አላችሁ። ሌሎቻችሁ እንኳ ተመልሳችኋል፣ አንድ ሁናችኋል። በጣም ደስ ይላል። አንዳንድ የቅናት መንፈስ ያለባችሁ ሰዎች ደግሞ እግዚአብሔር ልቦና ይስጣችሁ ማለት ነው። እና ብቻ ፈጣሪ ያለ ሁሉ ይሆናል። ከዚህ በኋላ በጣም ደስ የሚሉ ነገሮች ይመጣሉ ብዬ ተስፋ አደርጋለሁ። አዎ ብሩኬ እንዳለው መጣራት ያለበት በደንብ ህይወታችሁን መናገር ያለባችሁን ማስተካከል ያለባችሁን በቃ ህይወት ላይ ቀልድ የለም። ህይወታችሁን ሁለታችሁ ብቻ እየተመካከራችሁ ምን እናድርግ፣ እንዴት እንኑር፣ እንዴት አብረን ነው
ግንኙነታችሁን የበለጠ እንትን እንዲኖረው ጥንካሬ እንዲኖረው እንዴት ነው ማድረግ ያለብን እያላችሁ እየተናበባችሁ ህይወታችሁን ኑሩ። ዋናው ህይወት ትዳር ውስጥ የሚያስፈልገው ነገር ዋናው መተማመን ነው። መተማመን ካለ፣ መዋደድ ካለ፣ መከባበር ካለ መኖር ይቻላል አይደለ? እንደ ቤተሰብ መኖር ይቻላል። ይሄ እንዲህ አይነት ሰው ነው የሚፈለገው። ገባችሁ?